እነዚህን ሁሉ ስናነሳ እንግዲህ አሁን መታሰብ ስላለበት ነው። ለምሳሌ ኤአይ ወሲብንና የሰው ለሰው ግንኙነትን ምን ያደርገዋል ተብሎ መጠየቅ አለበት። ቅድም ሄኖክ እንዳለው ነው። እነዚህ ነገሮች ሊሆኑ ያሉ ነገሮችን በተመለከተ አይደለም እያወራን ያለው፣ እየሆኑ ያሉ ነገሮች ናቸው። እሺ አንዱ ቅድም ከሚሰራቸው ዝርዝር ነገሮች አንዱ ምንድነው? ይሄን እንግዲህ እያማተብኩ ነው የማወራው። ለማንኛውም ኤአይ የወሲባዊ ጓደኛ ሆኗል። አሁን እንዴት ነው ዝርዝሩን እንግዲህ ለአድማጮች ተዋለሁ፣ ግን ማሰብ ትችላላችሁ። እንትኖች ምንድነው ከሲሊከን ከምናምን የሚሰሩ አሻንጉሊትን በሏቸው፣ በጣም ከሰው ጋር በጣም የሚቀራረብ አሁን በጣም እያደገ እየተሻሻለ የመጣ ነገር አለ። ከዛ በኤአይ ምክንያት በአማካኝነት ደግሞ የሚናገሩ የሚያስቡ ከስራ ወደ ቤት ሲመጣ ወይ ስትመጣ ሴትዮዋ የኔ ፍቅር የት ነበርሽ ምናምን የሚሉ የማይጨቃጨቁ ሁል ጊዜ ሰውየው ወይ ሴትዮዋ የሚሉትን ነገር በሙሉ የሚሰሙ እንደዛ አይነት ኤአይዎች አሉ። ወደፊት አሁን ከንግድ ጋር የተያዘ ስለሆነ ባህሪያቸውም ሊቀያየር ይችላል። ግን ያነሳው ጥያቄ ተገቢ መሆኑን ያሳያል። እንደዛ አይነት ምንድነው የሴክስ ማሽንስ አሉ፣ ተፈጥረዋል። ወደፊት ደግሞ እንዳውም አንዳንድ ሰዎች ከሰዎች የበለጠ ሊመርጧቸው ይችላሉ ብለው የጻፉ ሰዎች አሉ። አሁን ይሄ በጣም ከባድ የኢኮኖሚ የንግድ የገቢ ቀውስ ፈጠረባቸው እና ወደ እንትን ሄዱ። ምንድን ነበረ ኦንሊ ፋንስ የሚባል አንድ ዌብሳይት አለ አይደለም? በግላቸው በተናጠል አንድ ሴት ለምሳሌ የራሷ በዛ አፕ ይኖራታል። በዛ አፕ ውስጥ የራሷ አካውንት ይኖራታል። ከዛ ደንበኞቿ በአካውንቷ በኩል እየመጡ የሚፈልጉትን ነገር ታሳያቸዋለች ወይ ታወራላቸዋለች፣ ገንዘብ ይከፍላሉ። አሁን ምን ችግር መጣ? ኤአይ ነሽ አይደለሽም አረጋግጭ የሚል ጥያቄ መጣብን አለች አንደኛዋ ቃለ ምልልስ እዛ ላይ መጽሔቱ ላይ እንደሰማሁት። ስለዚህ ሰው አሁን ኤአይን ከሰው የበለጠ ምናልባት አሳምሮ ማለት ይቻል እንደሆነ አላውቅም። ምናልባት ማማር ማለት ምንም እንከን የሌለው የሰውነት አካል ማምጣት እኔ ራሱ ችግር ነው ይመስለኝ። ቅድም ያልነው የድምፅ ጥያቄ ይመጣል። ሰዋዊነት የጎደለው ነገር ይሆንና በጣም እንደዛ አይነት ኦቴንቲሲቲ ጥያቄ ሊነሳበት ይችላል። ግን እነዚህ ነገሮች በሙሉ ኤአይ ያልገባበት ነገር እንደሌለ የሚያሳዩ ነገሮች ናቸው።